በውሃ ነው የምንጠመቀው። በምን አይነት ውሃ እንጠመቃለን? የመጀመሪያው በወራጅ ውሃ ማለት መጠመቂያው ውሃ የሆነው ለምንድን ነው? በሌላ ማንጠመቀው? በማር በወተት በሌላ ነገር ማንጠመቀው ምንድን ነው? ድምፄን ይለዩታል በጎቼ በሙሉ አያስታቸው መንገደኛ ሁሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ውድ የዚህ ሚዲያ ተከታታዮች፣ እግዚአብሔር ቤተሰቦች ሁላችሁም ኦርቶዶክሳውያን እስከ ሞት በወደደን እስከ መቃብር ድረስ ፍቅሩን በገለጸልን በአንድ ልጁ በጌታችን በመድኃኒታችን ኢየሱስ ክርስቶስ ፍጹም የሰላምታ ቃል ሁላችሁንም ሰላም ላችኋለሁ። እንደምን ሰነበታችሁ? እንደምን እስከዚህ ሰዓት ደረሳችሁ? ለዚህ ዕለት ያደረሰን በምህረት በቸርነት የጠበቀን የቅዱሳን አባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እመቤታችን ቅድስት ድንግል ማርያም በዕለቱ የሚታሰቡ ቅዱሳን አባቶቻችን እግዚአብሔር እንዳከበራቸው መጠን ክብርና ምስጋና ይድረሳቸው። እንዳስለመድን ትምህርታችንን እንቀጥላለን ማለት ነው። ምስጢረ ጥምቀት የሚል ትምህርት እየተመማርን ነበር፣ ታስታውሳላችሁ። በዛሬው ዕለት የምናነሳቸው ሐሳቦች በምን አይነት ውሃ እንጠመቃለን፣ ለምን በውሃ እንጠመቃለን የሚሉ ሁለት ነገሮችን አንስተን ትምህርታችንን እንጨርሳለን። አምላክ አበው እግዚአብሔር በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። የመጀመሪያው እንደሚታወቀው በውሃ ነው የምንጠመቀው። መጽሐፍ እንደተናገረ ለምን እንደሆነ በኋላ እንመጣበታለን። ግን በውሃ ተብሎ ዝም ብሎ በማናቸውም ውሃ አይደለም የምንጠመቀው። በፍትሐ ነገሥት ፍትሕ መንፈሳዊ አንቀጽ 3 ላይ እንድንጠመቅበት የታዘዘልን የውሃ አይነት አለ ማለት ነው። 3 አይነት የውሃ አይነት አለታለን። የመጀመሪያው በወራጅ ውሃ ማለት ነው። የውሃ አይነት ምለው እሱን ነው። ወራጅ ውሃ ወንዝ ማለት መሄድ የሚችል ውሃ፣ የወራጅ ውሃ ውስጥ እንድንጠመቅ ፍትሐ መንፈሳዊ አንቀጽ 3 ያዛል። ሁለተኛው ደግሞ ወራጅ ውሃ ካልተገኘ ሕፃኑን ወይም ደግሞ ተጠማቂውን ሊያጠምቅ የሚችል ገንዳ ይዘጋጅና ካህኑ ተጠማቂውን አንስቶ እዛ ውሃ ውስጥ 3 ጊዜ ብቅ ጥልቅ እንዲያደርግ ይደረጋል። አማራጭ ከተፋ ደግሞ አሁን በአብዛኛው ቤተክርስቲያናት እንደሚደረገው በሆነ ዕቃ በኩስኩስት ውሃ ተዘጋጅቶ አሐዱ አብ ቅዱስ ተብሎ ተባርኮ በሕፃኑ ላይ እንዲፈስ ይደረጋል ማለት ነው። በእነዚህ አይነት የመጠመቂያ አይነቶች እንድንጠመቅ ነው የታዘዝነው ማለት ነው። እነዚህ ለምን እንደሆነ የተወሰኑ ሐሳቦችን እናንሳ። የመጀመሪያው በሚወርድ ውሃ ናልኳችሁ። በሚወርድ ውሃ፣ በሚሄድ ውሃ እንድንጠመቅ አዘናል። በተገደበ ወይም ደግሞ በቆመ ውሃ እንድንጠመቅ ሳይሆን በወራጅ ውሃ፣ በሚሄድ ውሃ እንድንጠመቅ አባቶቻችን በፍትሐ ነገሥት አዘዋል። ለምንድነው እሱ የሚደረገው? ውሃ ሲሄድ ነው የሚኖረው። ጽንፍ እስከ ጽንፍ ይደርሳል። ወይም ደግሞ የወንዝ ውሃ ወራጅ እንደሆነ ሲሄድ እንደሚኖር፣ ጥምቀትም ሲስፋፋ እንደሚኖር፣ ክርስትናውም ለሁሉ እንደሆነ፣ ውሃ እየተጓዘ ጽንፍ እስከ ጽንፍ እንደሚደርስ፣ ጥምቀትም ክርስትናውም ጽንፍ እስከ ጽንፍ የሚደርስ ለሁሉ የተሰራ መሆኑን፣ በሁሉም ሀገር መዳረሱን፣ በዓለም የሚዳረስ መሆኑን ለማሳየት በሚሄድ በማይቆም በሚጓዝ ውሃ የተደረገው ከዚህ የተነሳ ነው። ለሁሉም መዳረስ አለበት የሚል መልእክት ለማስተላለፍ በወራጅ ውሃ ይደረጋል። የመጀመሪያው እሱ ነው። ካዲያ አሁን ማናደርገው ወራጅ ውሃ ብንሄድ እንዳልኳችሁ ብዙ የሚፈጸሙ ስርዓቶች አሉ። ከዚህ የተነሳ ያ ባይሆን ደግሞ ሕፃኑን ወይም ደግሞ ተጠማቂውን የሚያጠምቅ ማለት ማጥለቅ የሚችል ማጥለም የሚችል ገንዳ ይዘጋጃል ማለት ነው። ከዛ በኋላ እዛ ገንዳ ውስጥ ውሃ ይሞላል። እዛ ውሃ ላይ ጸሎት ይደረጋል ለአሐዱ አብ ቅዱስ ተብሎ መጨረሻ ላይ ካህኑ ሲባርከው ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ በዕለተ ዓርብ የፈሰሰ ማየ ገቦን ወደ መሆን ይለወጣል ውሃው። ከዚያ በኋላ በዛ እንጠመቃለን ማለት ነውና ሕፃኑን ማጥለቅ የሚችል 3 ጊዜ ብቅ ጥልቅ ማለት ስላለበት ማለት ነው። ሮሜ ምዕራፍ 6 ላይ ቅዱስ ጳውሎስ ይህንን ነው የሚያነሳው። በሕማሙ ከክርስቶስ ጋር እንድንሆን በጥምቀት ከእርሱ ጋር መስለናል ደግሞ ተባብረናል ብሎ ይናገራልና አንድ ሕፃን 3 ጊዜ ብቅ ጥልቅ ማለቱ 3 መሆኑ ክርስቶስ 3 ሌሊት በከርሰ መቃብር ማደሩ የምናሳይበት ነው። እንዳልኳችሁ ሲጠልቅ መቀበሩን መሞቱን ነው የሚያሳየው። ሲወጣ ደግሞ መነሳቱን ትንሣኤውን ማሳየት ነው ማለት ነውና ክርስቶስን የምንመስልበት መንገድ ስለሆነ በጥምቀት የክርስቶስን መከራ የክርስቶስን ሕማሙን ሞቱን የምናስብበት ስለሆነ እንደ ክርስቶስ 3 ጊዜ ብቅ ጥልቅ ምንለው 3 ሌሊት በከርሰ መቃብር ማደሩን ትንሣኤውን ሞቱን የምንሰብክበት ስለሆነ ከዚህ የተነሳ ብቅ ጥልቅ ማድረግ አለበት ብለው ሊቃውንት ያዛሉ። ገንዳ ይሰራል ማለት ነው። ሶስተኛው ደግሞ ይህ ካልሆነ የመጨረሻው ካልሆነ እንዳልኳችሁ በማናቸውም ዕቃ ተዘጋጅቶ እዚያ ጋር ጸሎት ተጸልዮበት አሐዱ አብ ተብሎ ተባርኮ ወደ ማየ ገቦነት ውሃው ይቀየራል። ከዛ ያ ውሃ በሕፃኑ ላይ ይፈሳል ማለት ነው። ይሄ አማራጭ ከሌለ የተሰራ ነው እንጂ አብዛኛው ግን መደረግ ያለበት ወይ በወራጅ ውሃ ነው፣ ያለዚያ ደግሞ በገንዳ ነው።
አማራጭ ከጠፋ ነው ወደዚህ የምንመጣው ማለት ነው። ወራጅ ውሃ አሁን ልብሰ ተክህኖ ልብሰ ስብሐት ለብሰን ብንሄድ አሁን ወራጅ ውሃ እንዳልኳችሁ መታቀብ አለበት፣ ሜሮን ይደረግበታል፣ ብዙ ነገር አለና ለዚህ ተብሎ የተዘጋጀ ወራጅ ውሃ ስለማይኖር አሁን እኛ ልናደርገው የሚገባን በየቤተ ክርስቲያናቱ ገንዳ እንዲሰራ ማድረግ ይቻላል። ይሄ ለምሳሌ የበዓለ ጥምቀት የምናደርገው ገንዳ አለ አይደለም? ልክ እንደሱ ውሃ ተሞልቶ እዛ ጋር ነው ሕፃኑ ትልቅ እንደሚደረገው እሱ እንዲደረግ እንዲሆን የተቻለንን ብናደርግ መልካም ነው። ወንዝ ስንሄድ በሃይማኖት ማይወስሉን ሰዎች አሉ፣ ሊሳለቁ ይችላሉ ማለት ያሳፈራል ማለት ሳይሆን፣ ነገር ግን ደግሞ ይሄው ደግሞ እነዚህ የሚባል ነገር ሊኖር ስለሚችል በየአጥቢያው ግን ገንዳ ተዘጋጅቶ በዚያ እንድንጠመቅ ብናደርግ መልካም ነው። ባጭሩ ግን በእነዚህ በሶስት አይነት የጥምቀት አይነቶች ወይም ደግሞ የውሃ አይነቶች እንጠመቃለን። በሚወርድ ከተቻለ በፈሳሽ ውሃ ማለት ነው፣ የተከበረ ማናቸው ማሄድበት የተሻለ ወንዝ ካለ እሱን ማድረግ፣ ካልሆነ ደግሞ ገንዳ በአጥቢያው ተሰርቶ፣ ካልሆነ አሁን እንደምናደርገው በየአጥቢያው እንደምናደርገው በዚህ መልኩ እንጠመቃለን የሚለውን እንዴት ይዙልኝ ስለፈለኩ ነው። በመንፈሳዊ አንቀጽ 3 የተደነገገ ስርዓት ነው ይሄ። እነዚህ አይነት የውሃ አይነቶች እንጠመቃለን ነው። ሌላው ይህን ካየን በእነዚህ አይነት የውሃ አይነቶች እንድንጠመቅ መጠመቅ እንዳለብን ከተነጋገርን መጠመቂያው ውሃ የሆነው ለምንድን ነው? በሌላ ማንጠመቀው በማር በወተት በሌላ ነገር ማንጠመቀው ምንድን ነው? ለምንድን ነው ይሄ ስርዓት የተሰራው? ማለት በውሃ እንድንጠመቅ የተደረገው ለምንድን ነው የሚለውን የተወሰነ ሀሳቦችን እናንሳ። እንደምታውቁት ብዙ ፈሳሽ ነገሮች አሉ። በእነሱ ማንጠመቀው በውሃ ብቻ የተደረገው ለምንድን ነው የሚለውን ብዙ ትርጓሜ አበው ሰጥተውታል። የተወሰነ ሀሳቦችን እናንሳ። የመጀመሪያው ግልጽ አድርገን ለማየት የመጀመሪያው እግዚአብሔርን አራያ አድርገን ነው በውሃ የምንጠመቀው። ታስታውሳላችሁ ክርስቶስ ተጠምቋል ብለን 4 የጥምቀት አይነቶች ስናይ አንዱን የክርስቶስ ጥምቀት አድርገን አይተናል። የክርስቶስ ጥምቀት ዓላማው ለአራያነት ጥምቀትን ባርኮ ለመስጠት አራያ ለመሆን እንደሆነ ስንመማር ነበረ። ታዲያ ለአራያነት ከሆነ እግዚአብሔር አራያ የሆነን አንደኛ በመጠመቁ ነው። ሁለተኛ የተጠመቀበትም በውሃ ስለሆነ እሱን አራያ ምሳሌ አድርገን በውሃ እንጠመቃለንና እግዚአብሔር አራያ ስለሆነ እሱን አራያ አድርገን በውሃ እንጠመቃለን። ክርስቶስ ተጠምቆ ያሳየን በውሃ ስለሆነ ማለት ነው። እንዳልኳችሁ ተጠመቁ ያለን በውሃ ስለሆነ እሱን ተከትለን እሱን አራያ አድርገን እንጠመቃለን ማለት ነው። አበዋ ሊቀ ካህናትን ነበው ሊቀ ካህናችን በገባበት በዚያው እንገባለን ይላል ቅዱስ መጽሐፍ። ሊቃውንት እንዲህ ይላሉ። ከዚህ የተነሳ እሱን አራያ አድርገን በውሃ እንጠመቃለን። እሱ የተጠመቀው በውሃ ስለሆነ ስለዚህ በሕይወት ሳለ ተጠምቆ ያሳየን አራያ የሆነ በውሃ ነው። አንደኛው እሱ ነው። እሱን አራያ አድርገን ሁለተኛው በጣም መነሳት ያለበት ምስጢር ምንድነው? እግዚአብሔር እንዳልኳችሁ በሕይወት ሳለ አራያ ሆኖናል። ሲሞት ደግሞ መጨረሻ ላይ በዕለተ ዓርብ ማዳኑን ከጨረሰ በኋላ ለንጊኖስ የሚባል ሰው ጎኑን ሲወጋው ከጎኑ ያወጣልን ውሃ ነው። እንደምታውቁት ለመጠመቂያችን ውሃ አፍልቆልናል። ክርስቶስ ሲሞት ማለት የማዳን ስራውንም ሲጨርስ ከውሃ እንድንወለድ ከጎኑ ውሃና ደም አፍልቆልናል ማለት ነው። ስለዚህ የምንወለደው በጥምቀቱ በውሃው እንወለዳለን፣ እንጠመቃለን። በደሙ ደግሞ ደሙን ጠጥተን ደግሞ ሕያው ሆነን እንኖራለን ማለት ነው። በነገራችን ላይ ይሄ እንዳልኳችሁ ውሃው ብቻ አይደለም የሚያስፈልገው፣ 3 ነገር ያስፈልጋል አይደለም? መወለድ እንደምታውቁት እግዚአብሔርም እንደነገረን ከውሃና ከመንፈስ ያልተወለደ ብሎናል። መወለድ ከውሃ ስለሆነ ነው እና ውሃ አፈለቀልን፣ ከዛ ደም አፈለቀልን። ከ3 ነገር እንወለዳለን። ይህንን ቅዱስ ዮሐንስ ወንጌላዊ በአንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 6 ጀምሮ ያስቀመጠልን ታሪክ አለ። ስለ ጥምቀት የተነገረ ምስጢር ነው። ይሄ ቃል በቃል አብረን ብናነብ መልካም ነው። እንዲህ ይላል ቅዱስ ዮሐንስ ሲናገር፣ ኢየሱስም የእግዚአብሔር ልጅ እንደሆነ ከሚያምን በቀር ዓለምን ድል የሚነሳው ማን ነው ይልና ማመን እንደሚያስፈልግ ከተናገረ በኋላ በውሃና በደም የመጣ ይህ ነው ይላል። በምንና በምን? ቁጥር 6 ላይ በውሃና በደም የመጣ ይህ ነው ይላል። አንደኛ ዮሐንስ ምዕራፍ 5 ቁጥር 6 በውሃና በደም የመጣ ይህ ነው፣ እርሱም ኢየሱስ ክርስቶስ በውሃና በደም በመንፈስም እንጂ በውሃ ብቻ አይደለም ይላል። እሱም በውሃና በደም በመንፈስም እንጂ በውሃ ብቻ አይደለም፣ መንፈስም እውነት ነውና የሚመሰክረው መንፈስ ነው፣ ምስክር የሚሆኑ 3 ናቸውና ይላል። ምስክር የሚሆኑ ምንድን ናቸው? 3 ናቸውና እነሱም ውሃ፣ ደምና መንፈስ ናቸው ይላል። 3ቱም አንድ ናቸው ብሎ ያነሳል ማለት ነው። እና ይሄ ከጎኑ ስንት ነገር አስገኘልን ብያቸዋለሁ? ውሃና ደም። ስለዚህ በውሃው እንጠመቃለን፣ ደሙን ደግሞ ጠጥተን
ደሜን የጠጣ ስጋዬን የበላ ስለሚል ማለት ነው። በሱ ያው ሆነን እንኖራለን። ባጭሩ ለመጠመቅ 3 ነገር ያስፈልጋል ማለት ነው። አንድ ቀን የሚፈጸሙ ምስጢራት ምንላቸው ደሙ አለ፣ ቁርባንን ነው የሚወክለው። ውሃው አለ፣ ጥምቀትን ነው የሚወክለው። መንፈሱ ማለት ደግሞ መንፈስ ቅዱስ የሚሰጠው በሜሮን ስለሆነ ቅባ ሜሮንን ማሳየት ነው። ቅዱስ ዮሐንስ በአንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 6 እስከ 8 ያለውን ያነበብኩላችሁ። በውሃ ብቻ አይደለም፣ ውሃ፣ ደም፣ መንፈስ ብሎ 3ቱን ይጠቅሳልና ከዚህ የተነሳ ከውሃ መወለድ ስለሚጠበቅብን ክርስቶስም ከጎኑ ያፈለቀልን ከጎኑ ሊወልደን በባለፍ ለምን ከጎኑ እንደምንወለድ ስናነሳ ነበር፣ ታስታውሳላችሁ። ውሃን ከጎኑ ስላፈለቀልን በዛ ምክንያት በውሃ እንጠመቃለን ነው። ሌላው በጣም ውሃ ብዙ ነገር አለው። በነገራችን ላይ ውሃ የተለየ ምስጢር አለበት። ታስታውሳላችሁ በመጽሐፍ ኦሪት ዘፍጥረት ምዕራፍ 1 ቁጥር 2 ላይ ወመንፈስ እግዚአብሔር ይጼልል መልዕልተ ማይ፣ የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር ይላል። ስለዚህ ይሄ ውሃ የተለየ ምስጢር አለው ማለት ነው። በመጽሐፍ ዘይጠፍር በማይ ጽርሖ፣ አዳራሹን በውሃ የሚታታ ነው እንላለን ክርስቶስ። እና ውሃ በጣም ብዙ ነገር ብዙ ምስጢር የሚነገርበት ውሃ በጣም ስለ ብዙ ምስጢር ነው። በነገራችን ላይ ስለ ውሃ ተነግሮ የማያልቅ መስማት የሚችል እንደውም በመጽሐፈ ሄኖክ ምዕራፍ 14 ቁጥር 33 ላይ ስንተመለከቱ ተባይታይና እንስት ውሃ እንዳለ ይናገራል። ወንድና ሴት ውሃ ማለት አሁን ምን ማለት ፈልጌ መሰላችሁ? ውሃ ከሌሎቹ የተለየ ማንነት አለው። አሁን ጾታ ማለት እንደኛ አይነት ጾታ ይኖረዋል ተብሎ አይደለም ሴትና ወንድ የተባለው፣ ግን ውሃ የተለየ ማንነት አለው ማለት ነው። ስለዚህ የተለየ ምስጢር ስላለው አሁን በሳይንስም እንደምታውቁት መስማት የሚችል ተብሎ ነው የሚነገረው። ታዲያ ከዚህ ድንቅ ከሆነ ውሃ ነው መወለድ ስላለብን ስለ ብዙ ነገር ነው ከውሃ የምንወለደው። ጥቂቶቹን አነሳነ፣ እንቀጥል ማለት ነው። ስለዚህ ስንት ነገሮችን አነሳን? አንደኛ ክርስቶስን አርአያ አድርገን እሱ የተጠመቀው በውሃ ስለሆነ፣ ሁለተኛው በዕለተ ዓርብ ከጎኑ ያፈለቀልን ውሃ ስላለ እሱ የሰጠን ከዛ ስለሆነ ማለት ነው። የምንወለደው ከውሃ ስለሆነ ከዚህ የተነሳ ነው የሚለውን ነው ያሳያችሁ ያለው። የተወሰኑ ነገሮችን እናነሳለን። አሁን ሌላው በውሃ የምንጠመቅበት ምክንያት ትንቢት ተነግሮ ነበር። ሰው በውሃ እንደሚወለድ ትንቢት ተነግሯል። የተነገሩ የተወሰኑ ትንቢቶችን ብናነሳ በመዝሙረ ዳዊት መዝሙር 73 ላይ ነብየ እግዚአብሔር ዳዊት እንዲህ ይላል፣ ወቀጥቀጥ ከአርስቲሁ ለከይሲ በውስተ ማይ፣ በውሃ ውስጥ የእባቦቹን ወይም ደግሞ የእባቦቹን ራስ ቀጠቀጥ ይላል። በውሃ ውስጥ የዘንዶውን ወይም ደግሞ የእባቡን ራሶች ቀጠቀጥ ይላል። ወቀጥቀጥ ከአርስቲሁ ለከይሲ በውስተ ማይ፣ የእባቡን ራስ በምን ውስጥ? በውሃ ውስጥ ቀጠቀጥ ይላል። እባብ የተባለው ዲያብሎስ እንደምታውቁት በምን ቀጠቀጥ? በውሃ። ስለዚህ በልጅነት በኩል እባቡ የተቀጠቀጠበት በውሃ ዳግም ተወልደን ስለሆነ ያንን ትንቢት ለመፈጸም ይሄን እናደርጋለን ማለት ነው። ሌላው መዝሙር 76 ላይ የምናነበው ነው። መዝሙር 76 ላይ ነብዩ እግዚአብሔር ዳዊት እንዲህ ብሎ ይናገራል። ውስተ ባሕር ፍኖትከ ዋሰሪከኒ ውስተ ማይ ብዙኅ፣ መንገድህ በባህር ውስጥ ነው ፍለጋዎቹም በብዙ ውሃዎች ላይ ነው ይላል። ውስተ ባሕር ፍኖትከ፣ መንገድህ በባህር ውስጥ ነው። ዋሰሪከኒ ውስተ ማይ ብዙኅ፣ ፍለጋዎችህም በብዙ ውሃዎች ላይ ናቸው። አይ ፍለጋዎችም ሰውን የሚፈልግበት መንገድ በውሃ ነው ማለት ነው። ያ ማለት በውሃ ጥምቀት እንደሚመሰረት እግዚአብሔር ሰውን በውሃ እንደሚያድን የተነገረ ነው። ትንቢተ ሕዝቅኤል ምዕራፍ 16 ቁጥር 9 ላይ እነዚሃክሙ በማይ ቅዱስ ከመ ትንጽሑ እምርኩስክሙ፣ ከኃጢአታችሁ ከርኩሰታችሁ እንድትነጹ በንጹህ አረጫችኋለሁ ይላል። ስለዚህ እግዚአብሔር ይህ ሁሉ ማሳያው ምንድነው? በውሃ ጥምቀት እንደሚመሰረት የተነገረ ትንቢት ነበር ማለት ነው። ይህንን ትንቢት እነዚሃክሙ በማይ ቅዱስ የሕዝቅኤልን የዳዊትን ትንቢት ለመፈጸም እግዚአብሔርም በውሃ ነው የተጠመቀው። ሰውም ደግሞ ይህ ትንቢት የተፈጸመበት አማናዊ ዘመን ስለሆነ ያለ ነው በውሃ እንጠመቃለን ማለት ነው። ሌላው ምሳሌ ተመስሎ ነበረ። ከውሃ እንደምንወለድ የተነገረ ምሳሌ አለ። ይህ ምሳሌ ኦሪት ዘፍጥረት ምዕራፍ 1 ቁጥር 20 ላይ ስንመለከት እግዚአብሔር እንዲህ አለ። በዕለተ ፍጥረታትን ሲፈጥር በዕለተ ሐሙስ ኦሪት ዘፍጥረት ምዕራፍ 1 ቁጥር 20 ለታውፅእ ባሕር ኩሎ ዘመዳሳት ዘይትሐወስ ዘቦ መንፈሰ ሕይወት ላዕሌሁ፣ ባሕር ሕያው ነፍስ ያላቸውን ተንቀሳቃሾችን ታስገኝ ይላል። ሕያው ነፍስ ያላቸው ተንቀሳቃሾችን ማን ታስገኝ? ባሕር ታስገኝ ይላል። ከዛ በኋላ እግዚአብሔር እንዲህ ብሎ ሲናገር ባሕር ተንቀሳቃሽ የሆኑ ሕያው ነፍስ ያላቸው ፍጥረታትን አስገኝ። 3 አይነት ፍጥረታት እንስሳት ተገኝተዋል። 3 አይነት እንስሳት፣ እነዚሁም በክንፍ የሚበሩ፣ በእግር የሚሽከረከሩ፣ በልብ የሚሳቡ ብሎ ሊቃውንት ይከፍሏቸዋል። በክንፍ የሚበሩ የሚባሉት ከባህር ተፈጥረው በክንፍ እየበረሩ የወጡ ክንፍ ያላቸው የበረሩ
መሄድ የሚችሉ አሉ። በእግር የሚሽከረከሩ አሉ። በልብ የሚሳቡ እንደ አዞ እንደ አሳ እንደዚህ አይነት ደግሞ በልብ የሚሳቡ ናቸው። ክንፍ ያላቸውም አሉ። እነዚህ ተገኙ። ባይገርማችሁ በዕለተ ሐሙስ ባሕር ካስገኘቻቸው መካከል ክንፍ ያላቸው ዕለቱን ወጥተው እየበረሩ ይሄዳሉ። እዛው በዛው ባሕር ጸንተው ይኖራሉ። መተርጉማንን ሲተረጉሙ ዕለቱን ወጥተው በረው የሄዱትን የሚተረጉሟቸው ምንድነው? ልጅነታቸውን ያላጻኑ በሃይማኖት ጸንተው ያልኖሩ ከቤተክርስቲያን የወጡ ያላመኑ ያልተጠመቁ የአረማውያን ምሳሌ አድርገው በባህር ውስጥ ያልኖሩትን የመናፍቃን ምሳሌ አድርገው ይናገራቸዋል። በባህሩ ውስጥ ጸንተው የኖሩትን ደግሞ በልጅነት ጸንተው የኖሩ ቤተክርስቲያን ጸንተው የሚኖሩ የምዕመናን ምሳሌ አድርገው ይተረጉሟቸዋል። ስለዚህ ይሄ ሁሉ ምሳሌ ነበር ማለት ነው። ከባህር ተገኝተው ማለት ባህር ያስገኘቻቸው ፍጥረታት ነበሩ ማለት ነው። ስለዚህ እነዚያ ባህር ያስገኘቻቸው ፍጥረታት ከባህር እነዛ መገኘታቸው እግዚአብሔር ከውሃ በኋላ ዳግም ሰውን እንደሚፈጥረውና እንደሚያስገኘው ማሳያ ምሳሌ ነበር ማለት ነው። ሁለተኛ ይህን ሲተረጉሙ ሊቃውንቱ አንድም ብለው ሲተረጉሙ በክንፍ በረው የሄዱትን ተመስጦ ጸጋ ያላቸው ቅዱሳንን ይመስሉባቸዋል። ሰማዕታትን ማለት ነው። በጸጋ የሚመሰጡ በተመስጦ ጸጋ እየበረሩ የሚኖሩ ሰማዕታትን ይመስሏቸዋል። ሰማዕታት እንዳልኳችሁ በክርስቶስ ፍቅር ተመስጠው ወደ እሳት ወደ ስለት እየሄዱ ምንም ሳይፈሩ መከራ ይቀበሉ የነበሩ ተመስጦ ጸጋ ስላላቸው ነው ማለት ነው። እና ተመስጦ ጸጋ ያላቸው በክንፍ ባላቸው አዕዋፍ ይመስሏቸዋል። በእግር የሚሽከረከሩትን ደግሞ የባሕታውያን ምሳሌ ያደርጋቸዋል። በእግር መሽከርከር በልብ ከመሳብ ይበጥናል። ባሕታውያንም ደግሞ ከገድል ወደ ገድል ከትሩፋት ወደ ትሩፋት ሲንቀሳቀሱ ሲሽከረከሩ የሚኖሩ ስለሆኑ በእግር የሚሽከረከሩት ደግሞ የባሕታውያን ምሳሌ ተደርገው ይወሰዳሉ። በልብ የሚሳቡ የሰብአ ዓለም በዚህ ምድር ማለት በዚህ ዓለም የሚኖሩ ግን ደግሞ ክርስቲያኖች የሆኑ አስራቱን በኩራቱን ቀዳማዊቱን አውጥተው ሥጋው ደሙን ተቀብለው እንግዳ ተቀብለው የሚኖሩ የሰብአ ዓለም ምሳሌ አድርገው ይወስዷቸዋል። ስለዚህ ሶስቱ ፍጥረታት የሰማዕታት የባሕታውያንና በዚህ ዓለም የሚኖሩ ክርስቲያኖች ምሳሌዎች ናቸው። እነዛ ሶስቱ ፍጥረታት የተገኙት ከባህር ነው። እነዚህም ደግሞ ሶስቱ ጾታ ምዕመናን ሰማዕታት፣ ባሕታውያን፣ ሰብአ ዓለም ከጥምቀት የተገኙ መሆናቸውን የሚገኙ መሆናቸውን ለማሳየት ነበረ። ለምሳሌ ነበር እግዚአብሔር ከባህር እነዚያም ፍጥረታት የፈጠረውና ይሄ ምሳሌ እውን እንዲሆን ምሳሌውን ለመፈጸም ክርስቶስም በውሃ ተጠመቀ፣ እኛም ክርስቲያኖች በውሃ እንጠመቃለን ነው። ሌላው ውሃ ለሀብታምም ለድሃም ለሁሉ የሚገኝ ነው። እንዳልኳችሁ ምናልባት ከከተማ ውጭ ብዬ ነው ውሃ የሚቸገር የለም። ከተማ ነው ልንቸገር ምንችለው። ባጭሩ ግን ውሃ ከንጉስ ጀምሮ እስከ ኳደሬ ማለት እስከ ተራ ሰራተኛ እስከምንላቸው ድረስ ድሃ እንኳን የሚባል ሰው ወደ ወንዝ ሄዶ ውሃ መጣት ይችላል። ውሃ ለሁሉ የሚገኝ ነው። ሁሉም ያገኛል። ለሁሉ ርካሽ ነው ውሃ። ስለዚህ ለሁሉ በሚገኘው ያደረገው ክርስቶስ ጥምቀት የተሰራው ለሁሉም መሆኑን ማሳያ ነው። ለሀብታም አይደለም፣ ለሆኑ አካላት ብቻ ሳይሆን ጥምቀት የተሰራው ለሁሉ መሆኑን ለማሳየት እኛ ያልተጠመቅነው በወተት ቢሆን ወተት ላይኖረን ይችላል፣ ማር ቢሆን ማር ላይኖረን ይችላል፣ በሌሎችም ነገሮች ቢሆን እነዛን ነገሮች ላናገኝ እንችላለን። ስለዚህ አይን ያጥቼ ነው ብለን ምክንያት እንዳንፈጥር የተሰራው ለሁሉ እንደሆነ ለማጠየቅ ሁሉም በሚያገኘው ነገር ያደረገው ጥምቀት የተሰራው ለሁሉም መሆኑን ለማሳየት ነው። ሌላው ጽንፍ ውሃ ቅድም እንደነገርኳችሁ ከዳር እስከ ዳር የሚደርስ ነው። በሁሉ ቦታ ይደርሳል። ሲሄድ ነው የሚኖረው፣ አይቆምም። ጥምቀትም ሲሰፋ የሚኖረው መኖሩን ለሁሉ መዳረሱን ለማሳየት ጽንፍ እስከ ጽንፍ ይደርሳልና ውሃ ሲጓዝ እንደሚኖር ጥምቀትም ሲስፋፋ መኖሩን ለማሳየት በውሃ ጥምቀት የተደረገው ከዚህ የተነሳ ነው ማለት ነው። ሌላው ውሃ ምን ያደርጋል? የውሃ ግብሩ እንደምታውቁት ያነጻል። በጣም የቆሸሸውን ማንነት የቆሸሸውን ልብስ ስናጥበው ይነጻል። የቆሸሸው ሰውነታችን ስናጥበው ይነጻል ማለት የማጥራት ስራ የሚሰራው ማን ነው? ውሃ ነው። እና ጥምቀትን በውሃ ያደረገው ጥምቀትም ከኃጢአት የሚያነጻ ስለሆነ ማለት ነው። ወነአምን በኃጢ ጥምቀት ለስርየተ ኃጢአት አይደለም። ኃጢአት በሚሰራ ይባል በአንዲት ጥምቀት እናምናለን። ይህ ውሃ ስጋዊ ድፍን ያነጻል። ጥምቀት ደግሞ የነፍስን ድፍ ምታነጻ ንጹህ የምታደርግ መሆኗን ለማሳየት መንጽሔ መሆኑን ለማሳየት ጥምቀት የሚያነጻ ስለሆነ ከዚያ የተነሳ ውሃ ተደረገ ማለት ነው። ሌላው ውሃ ሰው ሲወስድ ዱካ የለውም ማለት ፍለጋ የለውም ማለት ነው። ለምሳሌ የሆነ ሌባ የሆኑ ሀብት ቢሰርቅ ክረምት ከሆነ ወይም ደግሞ የሆነ ምልክት ካለው የከብቶቹ ዱካ የከብቶቹ ፍለጋ የሌቦቹን ፍለጋ ይታያል። ውሃ ግን እንደዛ አይደለም።
ውሃው በዚህ በኩል ነው የወሰደው ምክንያቱም የሄዱበት ምልክት ጎዳናው ይታወቃል አይባልም። ፍለጋ የለውም ውሃ ማለት ነው። እና በጥምቀትም የተሰራ ኃጢአት አያስይዝም፣ ምልክት የለውም። ቀድሞ እንዲነበርክ እኮ ተብሎ ኃጢአት የሚያስይዝ አይደለም። በጥምቀት የተሰራ ኃጢአት ዳግም አያስይዝም ለማለት ከዚህ የተነሳ በውሃ የተደረገው ከዚህ የተነሳ ነው ማለት ነው። ሌላው ውሃ መልክ ያሳያል። ውሃ ውስጥ ለስ ብላችሁ የራሳችሁን መልክ ማየት ታችላላችሁ። የራሳችሁን መልክ ያሳያል። ጥምቀት ደግሞ መልክዓ ሥላሴን በህሊና ብዙ ምስጢራትን የሚያሳይ ስለሆነ የሥላሴን መልክዓ ሥላሴን በልቦና ማለት ነው የምናይበት ስለሆነ ያ ውሃ መልክ እንደሚያሳይ መልክዓ ሥላሴን የምናቅበት በጥምቀት ስለሆነ ማለት ነውና በውሃ የሆነው ከዚህ የተነሳ ነው። ሌላው ውሃ በጣም ብዙ ስራዎች አሉት። በነገራችን ላይ አንድ ሸክላ ሰሪ ሸክላዋ ሰርታ ስትጨርስ ሸክላው ቢነቃባት ቢሰበርባት እንደገን ከስከሳ በውሃ አብኩታ መልሳ ታድሰዋለች ማለት ነው። ክርስቶስም የሰራው አዳም በኃጢአት ምክንያት ቢሰበር ዳግም ያደሰው በውሃ በኩል ነው ማለት ነው። እንደውም አንድ ባለቅኔ እንዲህ ያሉ ይባላል ሊቃውንት ካላችሁ ማለት ነውና ድህረ ተሰብረ አጽንኦ ለሰብናነ ልህውት ለውሃዊ ክርስቶስ በማየ ሐዲስ ጥምቀት ብሎ ተቀኘው እንድልቅ ምንድነው ያሉት? ድህረ ተሰብረ አጽንኦ ለሰብናነ ልህውት ሸክላ ሰውነታችን በተሰበረ ጊዜ ሸክላ ሰሪ ክርስቶስ በአዲስ በጥምቀት ውሃነት እንደገን አጸናው አደሰው ማለታቸው ነው። ሸክላ ሰሪ ሸክላዋ ሲሰበር ከስክሳ እንደገን በውሃ ለውሳ አዲስ ታደርገዋለች። ክርስቶስም ያረጀውን ማንነት ያደሰው በጥምቀት በኩል መሆኑን ለማሳየት በውሃ ሆኗል ማለት ነው። በጣም ስለብዙ ነገር ነው ውሃ የሆነው። የተወሰኑትን እናንሳ። ሌላው በውሃ ተፍህሮ ይደረግ ነበር ወይም ደግሞ መተጫጨት ውሃ ዳር ይደረግ ነበር። በብሉይ ኪዳን በብዙ መንገድ ይህን ብናነሳ የምናገኘው የመጽሐፍ ቅዱስ ክፍል ነው። በኦሪት ዘጸአት ምዕራፍ 7 ላይ ሙሴ ሲፓራ የተባለችዋን ኢትዮጵያዊት ሚስቱን ያገኛት ውሃ ዳር ነው ማለት ነው። ውሃ ስትቀዳ ነው ያጫት ሙሴ ሲፓራ የተባለችዋን። በኦሪት ዘፍጥረት ምዕራፍ 24 ላይ ኢያዕብር የተባለው የአብርሃም ሎሌ ለይስሐቅ ርብቃን ያጨለት ውሃ ዳር ነው። ውሃ ስትቀዳ ነው ርብቃ የታጨችው። እመቤታችንም አምላክን ለመውለድ የታጨችው እንደምታውቁት በነገረ ማርያም ውሃ ስትቀዳ ነው። በዮሐንስ ወንጌል ምዕራፍ 4 ላይ ሳምራዊቷ ሴት ለድህነት ለክርስትና የታጨችው በውሃ ዳር ነው። ባጭሩ ስጋዊ ተፍህሮ መተጫጨት ውሃ ዳር ይደረግ ነበር ማለት ነው እና መንፈሳዊ ተፍህሮ በውሃ ዳር ለማድረግ ለኔ ልጆች እንድትሆኑ አጭቻችኋለሁ ለማለት መንፈሳዊ መተጫጨትም በውሃ መሆን እንዳለበት ለማሳየት እግዚአብሔር በውሃ የተጠመቀው ለዚህ ነው። ለመጨረሻ አንድ ነገር ላንሳ። ሌላው በውሃ እግዚአብሔር ተቆጥቶ ዓለምን ያጠፋበት ጊዜ ነበረ። በውሃ ማለት ዓለምን ያጠፋበት ጊዜ ዘመን ነበረ። ሁለት ታሪኮችን እናንሳና ሐሳቡን እንጨርስ። የመጀመሪያው ኦሪት ዘፍጥረት ምዕራፍ 7 ላይ በኖህ ዘመን እግዚአብሔር ተቆጥቶ የጥፋት ውሃ ዘነበ። ይህንን ታሪክ በተወሰነ መልኩ እያነበብን ብንሄድ እግዚአብሔር ተቆጥቶ በኖህ ዘመን ሰውን ሁሉ ያጠፋበት ዘመን ነበረ። ታስታውሳላችሁ። በጣም አደገኛ የሆነ የጥፋት ዘመን ነበረ የኖህ ጊዜ። ምክንያቱም ሁሉም ተካክለው እግዚአብሔርን የበደሉበት ዘመን ስለነበረ ኖህ ብቻ ከነቤተሰቦቹ ሲቀር ሌላው ግን በውሃ የጠፋበት ዘመን ነበረ። እንዲህ ይላል፣ እግዚአብሔርም ኖህን አለው፣ አንተ ቤተሰቦችህን ሁሉ ይዘህ ወደ መርከብ ግባ፣ በዚህም ትውልድ በፊቱ ጻድቅ ሆነህ አይቻለሁና ከንጹህ እንስሳ 7 ሁሉ 7 ተባይትና እንስት፣ ንጹህ ካልሆነ እንስሳ 2 ተባይትና እንስት፣ ከሰማይ ወፍ ደግሞ 7 ተባይትና እንስት እያደረግ በምድር ላይ ለዘር ይቀር ዘንድ ላንተ ትወስዳለህ። ከ7 ቀንም በኋላ 40 ቀንና 40 ሌሊት በምድር ላይ ዝናብ አዘንባለሁና የፈጠሩትን ፍጥረት ሁሉ ከምድር ላይ ያጠፋለሁ። ኖህም እግዚአብሔር እንዳዘዘው ሁሉ አደረገ። ኖህም የጥፋት ውሃ በምድር ላይ በሆነ ጊዜ የ600 ዓመት ዕድሜ ነበር። ኖህም ስለ ጥፋት ውሃ ልጆቹና ሚስቶቹን የልጆቹንም ሚስቶች ይዞ ወደ መርከብ ገባ። ከንጹህ እንስሳም ንጹህ ካልሆነም እንስሳ ከወፎችና በምድር ላይ ከሚንቀሳቀሰውም ሁሉ እግዚአብሔር ኖህን እንዳዘዘው 2 ተባይትና እንስት እየሆነ ወደ ኖህ ወደ መርከብ ውስጥ ገቡ። ከ7 ቀንም በኋላ የጥፋት ውሃ በምድር ላይ ሆነ። በኖህ ዕድሜ በ6ኛው መቶ ዓመት በ2ኛው ወር ከወሩም በ17ኛው ዕለት በዚያ ቀን የታላቁ ሰማይ ምንጮች ሁሉ ተነደሉ፣ የሰማይም መስኮቶች ተከፈቱ። ዝናቡም 40 ቀንና 40 ሌሊት በምድር ላይ ሆነ። በዚያውም ቀን ኖህ ወደ መርከብ ገባ። የኖህም ልጆች ሴም፣
ካም፣ ያፌትና የኖህ ሚስት ሶስቱ የልጆቹ ሚስቶች ከእርሱ ጋር ገቡ። እነርሱ አራዊትም ሁሉ በየወገናቸው፣ እንስሳትም ሁሉ በየወገናቸው፣ በምድር ላይ የሚንቀሳቀስ ተንቀሳቃሽም ሁሉ በየወገናቸው፣ ወፎችም ሁሉ በየወገናቸው፣ የሚበሩ ወፎችም ሁሉ፣ ስጋ ያላቸው ሕያዋን ሁሉ ሁለት ሁለት እየሆኑ ወደ ኖህ መርከብ ገቡ። ስጋ ካለው ሁሉ የገቡትም ተባይትና እንስት እግዚአብሔር እንዳዘዘው ገቡ። እግዚአብሔርም በውስጥ በስተኋላው ዘጋበት። የጥፋትም ውሃ በምድር ላይ 40 ቀን ነበረ። ውሃውም በዛ፣ መርከቢቱንም አነሳ፣ ከምድርም ወደ ላይ ከፍ ከፍ አለ። ውሃውም አሸነፈ፣ በምድርም ላይ እጅግ በዛ። መርከቢቱም በውሃ ላይ ሄደች፣ ውሃውም በምድር ላይ እጅግ በጣም አሸነፈ። ከሰማይም በታች ያሉ ታላላቆች ተራሮች ሁሉ ተሸፈኑ። ውሃም ወደ ላይ 15 ክንድ ከፍ ከፍ አለ፣ ተራሮቹም ተሸፈኑ። በምድርም ላይ ስጋ ያለው የሚንቀሳቀሰው ሁሉ፣ ወፉም፣ እንስሳውም፣ አራዊቱም፣ በምድር ላይ የሚርመሰመሰው ተንቀሳቃሹም ሁሉ፣ ሰውም ሁሉ ጠፋ። በየብስ የነበረው በአፍንጫው የሕይወት እስትንፋስ ያለው ሁሉ ሞተ። በምድርም ላይ የነበረው ሁሉ ከሰው ጀምሮ እስከ እንስሳ ድረስ እስከሚርመሰመሰው ሁሉ ድረስ እስከ ሰማይ ወፍ ድረስ ተደመሰሰ፣ ከምድርም ተደመሰሱ። ኖህም አብረውት በመርከብ ከነበሩት ጋር ብቻውን ቀረ። ውሃውም 150 ቀን በምድር ላይ አሸነፈ ይላል። ባጭሩ ሁሉም ተደመሰሰ ይላል። 8 ሰውና እግዚአብሔር ከሚበሉት 7 ከሌሎቹ ደግሞ 2 መስዋዕት ከሚሆኑት አዕዋፍ 7 ገቡ ለዘር ያክል። ሌላው ግን ሁሉም ተደመሰሰ ይላል። በምንድን ነው የተደመሰሰ? በውሃ ምክንያት ማለት ነው። ስለዚህ እግዚአብሔር ተቆጥቶ በኖህ ዘመን ዓለምን ደምስሶበታል። በምን? በውሃ። ሁለተኛው በኦሪት ዘጸአት ምዕራፍ 14 ላይ ግብፃውያንን በውሃ አስጥሟል። እንደምታውቁ እስራኤል በደረቅ ተሻገሩ። ከሳት አንፃር እናንተ ገብታችሁ ታነቡታላችሁ። ግብፃውያን ደግሞ እንሻገራለን ብለው እስራኤልን ለመጣላት ሲከተሉ መሃል ላይ ሲደርሱ ውሃው ተደረመሰባቸው፣ እዛው በውሃ ሰጠሙ። ስለዚህ 7 ተካት በኖህ ዘመን ሰዎች ጠፍተውበታል በውሃ። በግብፃውያንም በሙሴ ዘመን ግብፃውያን ጠፍተውበታል። እነዚህን ቅጣቶች እግዚአብሔር በውሃ ስላደረገ ከዛ ጊዜ ጀምሮ ውሃ ለመዓት ሳይሆን ማለት ለምህረት ሳይሆን ለጥፋት ለመዓት የተፈጠረ መስላችሁ አካላት ነበሩ። ውሃን የፈጠርኩት ለመዓት ብቻ አይደለም፣ በውሃ ማጥፋት ብቻ ሳይሆን ማዳንም እንችላለሁ። በውሃ እንዳጠፋዋቸው አሁን ደግሞ በውሃ አድናቸዋለሁ። ውሃ ለምህረትም ነው የተፈጠረው ለማለት ውሃ ለመዓት ብቻ እንዳልተፈጠረ ለማሳየት እግዚአብሔር በውሃ ተጠመቀ። እኛም ደግሞ በውሃ እንጠመቃለን ማለት ነው። ስለዚህ ጥምቀት በውሃ የሆነበት ምክንያት በጣም ብዙ ቢሆንም በጥቂቱ አሁን ያየናቸውን ነገሮች አንስተናል ማለት ነው። በውሃ የሆነበትን ምክንያት ስለ ውሃ ብዙ መመርመር ያስፈልጋል። ብዙ ድንቅ የሆነ ተፈጥሮ ያለው ነው። መወለድም ከውሃ እንደሆነ ለማሳየት ኒቆዲሞስ እንዴ ሰው ካደገ በኋላ እንደገና ሊወለድ ይችላል ብሎ ሲጠይቅ የዮሐንስ ወንጌል ምዕራፍ 3 እግዚአብሔር እንዲህ አለው ዘይተወልደ እማይ ወመንፈስ ቅዱስ፣ ዳግም ያልተወለደ ያለው ወደ እናቱ ማኅፀን መግባት ሳይሆን ከውሃና ከመንፈስ ነው ብሎ ቅድም አንደኛ ዮሐንስ ምዕራፍ 5 ቁጥር 6 ጀምሮ ያነሳሁትን ሐሳብ ታስታውሳላችሁ። መወለድ በውሃ ስለሆነ ከእግዚአብሔር ለመወለድ አሁን እስካሁን ስለተነጋገርንባቸው ምስጢራት ውሃ ማለት ጥምቀት በውሃ ሆነ። ብዙ ምስጢሮች አሉት። እንደማሳያ ግን እነዚህን አይተናል። ሌሎችን ትምህርቶች በቀጣይ ቪዲዮ እንነጋገራለን ማለት ነው። በመካከላችን ተገኝቶ የመከረን የገሰጸን ያስተካከለን የቅዱሳን አምላክ እግዚአብሔር የተመሰገነ ይሁን። ሰብስክራይብ በማድረግ ቤተሰብ እንድትሆኑ በእግዚአብሔር ስም እናሳስባለን። ወስብሐት ለእግዚአብሔር። ይቆያል። ድምፄን ይለዩታል በጎቼ በሙሉ አያስታቸውም መንገደኛ ሁሉ